حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአስሃቢሂ ወመንዋላ። ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው ርዕስ ኢየሱስ መለኮት አይደለም የሚል ነው። አይ ቲንክ ስለ መለኮት አንዳንድ ነገሮችን እንጀምርና ከዛ እንቀጥላለን ማለት ነው። ስነ መለኮት ማለት ቴዎሎጂ የሚለው የእንግሊዝኛው ቃል ቴዎሎጊያ ከሚል ከግሪክ ቃል የመጣ ሲሆን ቴዎስ ማለት አምላክ ማለት ሲሆን ሎጊያ ማለት ደግሞ ጥናት ማለት ነው። ስለዚህ ቴዎሎጂ ማለት ራሱ ስነ መለኮት ማለት ከሆነ የቴዎስ ማለት ቴዎስ የሚባለው ቃል ቴዎስ ከሚለው ከግሪክ ቃል የመጣ ሲሆን አምላክነት ማለት ነው። ራሱ ዲቫይን የምንለው ነገር ማለት ጋድ ሄድ ወይም መለኮት ማለት ነው። ስለዚህ መለኮት ማለት ትርጉሙ አምላክነት ማለት ነው። በአዲስ ኪዳን በግሪክ ኮይኔ 5 ጊዜ ተቀምጧል። ሐዋርያት ሥራ ምዕራፍ 17 ቁጥር 29፣ ሮሜ ምዕራፍ 1 ቁጥር 20፣ ቆላሲስ ምዕራፍ 2 ቁጥር 9፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ መለኮት የሚለውን ቃል በግሪክ ተቀምጧል ማለት ነው። መለኮት የሚለው የግዕዝ ቃል ራሱ ለሁለት ትርጉም አለው። አንዱ አምላክ ማለት ሲሆን ሌላው ግዛት ማለት ነው። አለቃ ወልደ ኪዳኔ ክፍሌ መዝገበ ቃላት ላይ ማየት ትችላላችሁ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 103 ቁጥር 22 ላይ ባርኮ ለእግዚአብሔር ሁሉ ተግባሩ ውስተ ሁሉ በሐውረቱ መለኮቱ ይላል። ፍጥረት ሁሉ በግዛቱ ስፍራ እግዚአብሔርን ባርኩ ይላል። አሁን እዚህ ጋር ባርኩ ማነው ግዛቱ ለሚለው የገባው የግዕዙ ቃል መለኮት የሚል ነው። መለኮት ደግሞ አምላክነት በሚል መጥቷል። ሮሜ ምዕራፍ 1 ቁጥር 20 ላይ እንደዛ ነው የሚናገረው ራሱ ማለት ነው። ወከመ ይተአምር ኃይሉ ወመለኮቱ ዘላለም ይላል። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ነው ይላል። ስለዚህ መለኮት የሚለው ቃል አምላክነት ወይም ግዛት በሚል ይመጣል። እኛ የፈለግነው ቃል በቃል ትርጉሙን ሳይሆን የቴዎሎጂካል ተርሙን የፈለግነው። መለኮት ማለት በውጫዊ ግብር መለኮት ማለት ሁሉን አዋቂ፣ ሁሉን አድራጊ፣ ሁሉን ተቆጣጣሪ፣ የሁሉ ፈራጅ ማለት ነው እና ይሄ ነገር ነው ወይ ወይም ደግሞ ኢየሱስ ይህን ነገር ነው ወይ የሚለውን ነገር እንመለከታለን ማለት ነው። አማሬ ኩሉ የመጀመሪያው አማሬ ኩሉ ማለት ሁሉን አዋቂ ነው ወይ ኢየሱስ የሚል ጥያቄ ይነሳል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 20 ላይ አምላክ ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ስለዚህ አምላክ ሁሉን አዋቂ ነው። ኢየሱስ ደግሞ ማቴዎስ ወንጌል፣ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ሰዓትና ስለዛች ቀን ከሰማይ መላእክትም የሰማይ መላእክትም ቢሆን ወልድም ቢሆን ከአብ በቀር የሚያውቀው የለውም ይላል። ግዕዙ ወበንተ ይእቲ ዕለት ወይእቲ ሰዓት አልቦ ዘያምራ ወይ መላእክተ ሰማይ ወይ ወልድ ዘንበለ አብ ባህቲቱ ይላል። አብ ብቻ ነው የሚያውቀው ይላል። ግሪከኛው ራሱ ፓተር ብቻ ነው የሚያውቀው ይላል። ማለትም ዘፋዘር ብቻ ነው የሚያውቀው። ሁዮስ የሚባለው ወይም ወልድ የሚባለው ዘሰን የሚባለው እንደማያውቅ ይናገራል። ይህንን ከተረዳን ዘንዳ ለምንድን ነው በኋላ ላይ ኢየሱስ ሁሉን ነገር ያውቃል የሚል ትምህርት ድምዳሜ ላይ ያደረሳቸው ምንድን ነው ብለን ስንል ያደረሳቸው እንትኖች አንዳንድ ነገሮች አሉ። እኛ ሁሉን አያውቅም ስንል ምክንያት አለ። ለምሳሌ ማርቆስ ወንጌል ምዕራፍ 11 ቁጥር 13 ላይ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም አለ። ቅጠል ያለባት በለስ ምናልባት ብሎ የመጣበት ነው። የበለስ ወራት አልነበረም፣ አላወቀም ይህንን ነገር ኢየሱስ ማለት ነው። እንዳየነውም ከዚህ በፊት ዮሐንስ ወንጌል 14:24 ላይ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለም ማለቱ በራሱ ሙሉ እውቀት እንደሌለው ይናገራል ራሱ ማለት ነው። ዮሐንስ ወንጌል 14:10 ላይ እኔ የምነግራችሁ ቃል ከራሴ አልናገረውም ስለሚል የራሱ ነገር አይደለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ በማለቱ እሱ የሚያውቃቸው እውቀቶች በጣም አናሳ እንደሆኑ ያሳያል ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። መስማት አይጠበቅበትም እሱ ጋር ካለ ሙሉ እውቀት ካለው ማለት ነው። ዮሐንስ ወንጌል 8:26 ላይ አባቴ እንዳስተማረኝ ይላል። ስለዚህ እሱ የሚማር ከሆነ የሚማር አካል ከሆነ ሙሉ እውቀት የለውም። ታዲያ እንደዛ ከሆነ ኢየሱስ ለምንድን ነው ጴጥሮስ አንተ ሁሉን ታውቃለህ ያለው? አንተ ሁሉን ታውቃለህም ሲለው እኮ ለምንድን ነው አይ እኔ ማላውቀው ነገር አለ ለምን አላለውም የሚል ጥያቄ ይነሳል። ዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ጴጥሮስም ጌታ ሆይ አንተ ሁሉን ታውቃለህ አለው ይላል። ፓንታ የሚለው ቃል ወይም ደግሞ ሁሉ የሚለው ቃል በአንጻራዊ ደረጃ ይመጣል።
እንደዛ ከሆነ ደግሞ አማኞችም ሁሉ ነገር ያውቃሉ ማለት ነው። እንደዛ ከሆነ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ይሁት እናንተ ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ይላል። ፓንቴስ የሚለው ገላጭ ቅጽል ሁሉን ማለትም ፓንታ ለሚለው ብዙ ቁጥር ነው ራሱ። ስለዚህ እናንተ ሁላችሁም ሁሉን ነገር ታውቃላችሁ ማለት ሁሉን ነገር አዋቂ ናቸው ማለት አይደለም። ሁሉ የሚለው ቃል የመጣው አንጻራዊ ነው። አንዳንድ ጊዜ አሊሞቻችን አንተ ሁሉን ነገር ታውቃለህ ስለዚህ ንገረኝ ብለን እንላለን። ያ ማለት ሁሉን ነገር ማለት ጀነራሊ ማለት ሁሉ ነገር ያውቃሉ ማለት አይደለም። በአንጻራዊ ደረጃ የምንናገረው ነው። ከሌላ ሰዎች ጋር አንጻራዊ ነው። ጴጥሮስ ኢየሱስን ሁሉን ታውቃለህ ስላለው ኢየሱስ ሁሉን አዋቂ መለኮት ከተሰኘ የዮሐንስ አማንያንን ሁሉን ታውቃላችሁ ስላለ አማንያን ሁሉን አዋቂ መለኮት የማይሰኙበት ምክንያት ምንድን ነው ብለን እንጠይቃለን ማለት ነው። ቁም ነገሩ አማንያን ሁሉን ያወቁት ከቅዱሱ ቅባት ነው ከመንፈስ ቅዱስ የተነሳ ነው ካሉ ኢየሱስም ሁሉን ነገር ያወቀው የሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ ከመንፈስ ቅዱስ የተነሳ ነው። ኢየሱስ መንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ ይላል። ስለዚህ ኢየሱስ ምን አለው? መንፈስ ቅዱስ ተሞልቷል ማለት ነው። ኢሳይያስ ምዕራፍ 11 ቁጥር 2 ላይ የያህዌ መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና ያህዌን የመፍራት መንፈስ ያርፍበታል። የያህዌ መንፈስና የእውቀት መንፈስ ካረፈበት ከራሱ ያገኘው ነገር አይደለም ማለት ነው። የእውቀት መንፈስ ካረፈበት የእውቀት መንፈስ ሳያርፍበት በፊት እውቀት አልባ ነበር ማለት ነው። ፈጣሪ አንድ ነብይን ደግሞ ሲያስነሳ ጥበብን ማስተዋልን ይሰጠዋል። በዚህም የሩቅ ነገሮችን ያውቃል፣ ራሱ ሚስጥራትን ያውቃል እውቀትን ስለሚሰጠው ማለት ነው። ኤክስትራ ኦርዲነሪ ኖሌጅ የሚባለው ማለት ነው። ስለዚህ በራሱ ግን የሚያውቀው ነገር የለም። ለዛ ነው የእስራኤል ሰዎች አንድ ነብይን ብዙ ነገር እንደሚያውቅ አድርገው ነው የሚገነዘቡት። ለምሳሌ የሉቃስ ወንጌል ምዕራፍ 7 ቁጥር 39 ላይ ብትመለከቱት የጠራው ፈሪሳዊን አይቶ ይህ ነቢይ ቢሆን ኖሮ ይህች የምትዳሰው ሴት ማን እንደሆነች እንዴትስ እንደነበረ ባወቀ ነበር አለ። ስለዚህ አሁን ምንድነው ነቢይ ቢሆን ኖሮ ባወቀ ነበር የሚለው ነገር ነቢይ ኤክስትራ ኦርዲነሪ ኖሌጅ አለው ማለት ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 17 እስከ 18 ሴቲቱ መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱም ጌታዬ አንተ ነቢይ እንደሆንክ አያለሁ አለችው። ስለዚህ የሩቅ ነገር ሚስጥሮችን አንድ ነቢይ ካወቀ ያ ነቢይ ሰው እስከሆነ ድረስ ከላይ ከአምላኩ ዘንድ የተገለጠለት ነገር ነው እንጂ ሌላ ነገር አይደለም። የሰማርያ ሴት በቤቷ በጓዳዋ ያለውን ነገር ሲነግራት አንተ ነቢይ እንደሆንክ አያለሁ ስትለው አንድ የፈጣሪ ነቢይ ከሰው በላይ የሆነ እውቀት እንዳለው አመላካች ነው። የሶርያ ንጉሥ ከእስራኤል ጋር ይዋጋ ዘንድ ከባሪያዎቹ ጋር ተመካክሮ ስለ ሶርያ ውስጥ ያለውን ድብቅ ምክክር ነቢዩ ኤልያስ አውቆ ለእስራኤል ንጉሥ ነገረው። ይህ የሆነው ኤልሳ መለኮት ስለሆነ አይደለም፣ ነቢይ ስለሆነ ነው። ሁለተኛ ነገሥት ምዕራፍ 6 ቁጥር 12 ላይ ተመልከቱ። ነገር ግን በእልፍኝ ውስጥ ሆነ የምትናገረው በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ ይላል። ስለዚህ በውስጥ የሚመካከረው በሩቅ አገር ሆኖ የሚነጋገረው ነገር ኤልሳ በምን አወቀ ሲባል ነቢይ ስለሆነ ነው። ስለዚህ ማርቆስ ወንጌል ምዕራፍ 2 ቁጥር 8 ላይም ወዲያውኑ ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቁ ይላል። በመንፈስ ቅዱስ አማካኝነት ነው ሲያውቅ የነበረው። እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችኋል? በልባቸው እንዳሰቡ በምን አወቀ ሲባል በመንፈስ አውቆ ነው የሚለው፣ በመንፈስ ቅዱስ አውቆ ነው የሚለው። ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ታስታውሱ እንደሆነ ሐናንያና ሰጲራ የሚባሉ ሁለት ባልና ሚስቶች ከመሬቱ ሽያጭ አስቀርተው አውቆ ነበረ ራሱ። ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ወይ መንፈስ ቅዱስን ታታልላለህን? ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ አለ። ጴጥሮስ ከሕዋስ ባሻገር ያለው ሚስጥር በምን አወቀ ነው መልሱ። በመንፈስ ቅዱስ ከሆነ እንግዲያውስ ከጴጥሮስ የሚበልጠው ኢየሱስ የተቀባ ነቢይ ስለሆነ ከሕዋስ ባሻገር ያለው ሚስጥር ያውቃል። ጳውሎስም ይገሉት ዘንድ በሌሊትና በቀን የከተማይቱ በር ሁሉ ሲጠብቁ ሐሳባቸውን አውቆ ነበር። ለምሳሌ ሐዋርያት ሥራ ምዕራፍ 9 ቁጥር 24 ላይ ሳውል ግን ሐሳባቸውን አወቀ ይላል። ሐሳባቸውን የሚያስቡትን ሐሳብ አወቀ። ይገድሉት ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር አለ። ከመግደላቸው በፊት እንደሚገድሉት ሐሳባቸውን ተረድቶ አውቆ ነበረ። ሐሳብ የሚቀመጠው ደግሞ ልብ ላይ ነው እና ጳውሎስ መለኮት ነው ማለት ነው እንዴ? አይደለም። ራሱ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁ አለ። ስለዚህ አንተ ሁሉን ነገር ታውቃለህ የተባለው ኢየሱስ ከአባቱ የሰማውን ነገር ነው። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁ። እውቀት እኔ የሰጠኋችሁ እውቀት ከአባቴ የሰማሁትን ነገር ነው ብሎ ነው ያስተማረው። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል አለ። ምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ የእኔ የሆነው ሁሉ ያንተ ነው አለ። ስለዚህ እውቀትም ቢሆን ሁሉም ነገር ቢሆን ከአብ የተማረው እንጂ ከራሱ የሚያውቀው ምንም ነገር የለም። ሌላው ራዕይ ዮሐንስ ምዕራፍ 2 ቁጥር 23 ላይ የሚጠቀሰው ጥቅስ ነው።
ኩላሊትና ልብን የምመረምረው እኔ እንደሆንኩኝ ያውቃሉ፣ ለእያንዳንዱ እንደ ስራው ሰጠዋለሁ ይላል። የሚናገረው ማን ነው? ራእይ 2:18 ላይ የአምላክ ልጅ እንዲህ ይላል ብሎ ነው የሚጀምረው። እንደሚታወቀው መዝሙረ ዳዊት ምዕራፍ 7 ቁጥር 9፣ ኤርምያስ 11:20፣ ኤርምያስ 17:10 ላይ ኩላሊትና ልብን የሚመረምረው አንዱ አምላክ ያህዌ ስለሆነ ጥቅሱ ላይ የአምላክ ልጅ እንዲህ ይላል ስለሚል አንዱ አምላክ በልጁ ተናገረ ብለን ነው የምናምነው። ምክንያቱም ዕብራውያን 1:2 ላይ በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ስለዚህ ልጁ ከራሱ ምንም የተናገረው ነገር የለም። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስንመለከት ቶሎ መሆን የሚገባውን ነገር ለአገልጋዮቹ እንዲያሳይ አምላክ የሰጠው የኢየሱስ ክርስቶስ ራዕይ ይህ ነው የሚለው። ራዕይ አፖካሊፕሱ ወይም ሬቭሌሽኑ ከአምላክ የተቀበለው ነገር ነው፣ በስጦታ ያገኘው ነገር ነው። ስለዚህ ልብና ኩላሊትን የምመረምረው ነው የሚለው አብ ነው በኢየሱስ ክርስቶስ በኩል እየተናገረ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና ብሏል ኢየሱስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ ደግሞ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና ብሏል። ስለዚህ ኢየሱስ ከራሱ የሚናገረው ነገር አይደለም ማለት ነው። ከዚህ ጥቅስ አንጻር የምንረዳው ነገር ምንድን ነው? ልክ ዘዳግም 29 ቁጥር 2 ላይ እንዳለው ነው። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ሙሴም የእስራኤል ልጆች ሁሉ ጠርቶ አላቸዋል። ምን አላቸው? ቁጥር 6 ላይ እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ አለ። ያ ማለት ያህዌ አይደለም የሚናገረው፣ ማነው? ሙሴ አይደለም የሚናገረው፣ ያህዌ በሙሴ በኩል እየተናገረ ነው ብለን ነው የምንረዳው። እንግዲያውስ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ የምነግራችሁ ቃል ከራሴ አልናገረውምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለምና እያለ ይናገራል ማለት ነው። ስለዚህ ከዚህ አንጻር ምንድን ነው የምንረዳው? ኢየሱስ ሁሉን ነገር አዋቂ አይደለም፣ መለኮት አይደለም ማለት ነው። ነብይ ነው። እንደ ነብይነቱ ብዙ ነገር ስለሚያሳውቀው ሁሉን አዋቂ ተብሏል እንጂ ሁሉን ያውቃል ማለት አይደለም። ሁለተኛ ካህሌ ሁሉ ማለት ሁሉን ማድረግ የሚችል መለኮት ማለት ሁሉን ነገር ማድረግ የሚችል ነው። ኢየሱስ ሁሉን ማድረግ የሚችል ነው ወይ ብለን ስንል አይደለም ነው። አምላክስ ስንል አምላክ እንደዛ አይደለም። ኤርምያስ ምዕራፍ 32 ቁጥር 28 ላይ በእውኑ እኔ የሚያቅተኝ ነገር አለን ይላል። የለም ነው መልሱ። ዘፍጥረት 18:14 ላይ በእውኑ ለያህዌ የሚሳነው ነገር አለን ይላል። ወይም ለአምላክ የሚሳነው ነገር አለን? የለም ነው መልሱ። የሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ለአምላክ የሚሳነው ነገር የለምና አለ። ፈጣሪ የሚሳነው ምንም ነገር የለም። ነገር የሚደረግ ነገር ፍጡር ነው። ፈጣሪ ሁሉን ነገር በማድረግ ቻይ ነው። ኢዮብ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኳል። ማድረግና መደረግ ይለያያል። ሁሉን ነገር ታደርግ ዘንድ ቻይ ነህ ማለትና ሁሉን ነገር ትደረግ ዘንድ ቻይ ነህ ማለት ይለያያል። ቅሉ ግን ኢየሱስ አብ ሲያደርግ እያየ የሚያደርገው እንጂ ከራሱ ሊያደርግ ምንም አይችልም ተብሏል። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። እንዴት ነው የሚያደርገው? ያ የሚለው ሩቅ አመልካች ተውላጠ ስም አብ ለኢየሱስ ለማሳየት የሚያደርገው ስራ ነው። ኢየሱስ ያደርጋቸው የነበረው በአጠቃላይ በራእይ ነው። ይህ የሚለው የቅርብ አመልካች ተውላጠ ስም ያ የሚለውን ተክቶ ይመጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ አብ እንዳዘዘኝ እንዲሁ አደርጋለዋል። ስለዚህ አብ ያሳየው እያዘዘው የሚያደርጋቸው ነገሮች ናቸው ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አብ ወልድን ይወደዋል የሚያደርገውን ሁሉ ያሳየዋል። ወልድ ምን እንደሚያደርግ የሚያሳየው አብ ነው። ስለዚህ ሁሉን ቻይ አይደለም፣ ሁሉን ነገር ማድረግ የሚችል አይደለም ኢየሱስ በራሱ። እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። ኢየሱስ የሚያደርገው ሁሉ አብ እያሳየው ከሆነ ከዚህ የሚበልጥ ስራ ያሳየዋል ሲል የሚሰራው ስራ ፈጣሪ እያሳየው ያደርጋል ማለት ነው። ወልድ ምንም ማድረግ እንዳለበት አብ ያሳየዋል ማለት ወልድ ሙታንን እንዲያስነሳ፣ ለምጻምን እንዲያነጻ፣ ሽባ እንዲተረትር መመሪያ፣ ስልጣንና ኃይል ይሰጠዋል ማለት ነው። ለምሳሌ ፈሪሳውያን በሰይጣን ዘንድ ያዩትን ያደርጋሉ ማለት ሰይጣን መመሪያ እየሰጣቸው ያደርጋሉ ማለት እንደሆነ ሁሉ ኢየሱስም በአብ ዘንድ ያየውን ያደርጋል ማለት አብ መመሪያ እየሰጠው ያደርጋል ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 38 ላይ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችኋል። ስለዚህ ምን ማለት ነው ብለን ስንል መልሱ ምንድን ነው? እነሱ በአባታቸው ዘንድ ያዩትን ማለት እሱ መመሪያ እያደረገ የሰጣቸው እሱ ጋይድ እያደረጋቸው ነው እንትን የሚሉት እንደማለቱ ከሆነ ልክ በተመሳሳይም ኢየሱስን አብ ነገሮችን እያሳየው ነው ሲሰራ የነበረ። ኢየሱስ ተአምር እንዲሰራ የጌታ ኃይል ሆኖለት እንጂ ከራሱ አንዳች ሊያደርግ አይቻለው። የሉቃስ ወንጌል ምዕራፍ 5 ቁጥር 17 ላይ እርሱም እንዲፈውስ
የጌታ ኃይል ሆነለት ይላል። የጌታ ኃይል ሆነለት የሚፈውሰው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እኔ የሚለው ባለቤት ተውላጠ ስምና ራሴ የሚለው ድርብ ተውላጠ ስም የኢየሱስ ሙሉ እውነትነት እንጂ ስጋን አያሳይም። ራሱ ስጋ ብቻውን ማንነት ስላልሆነ እኔ ማለት ራሱ አይችልም። ኢየሱስ ከማንነቱ ምንም ማድረግ አይችልም። ኢየሱስ በአምላክ እየተደገፈ ጥገኛ ባሪያ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ እነሆ ደግፌ የያዝኩት ባሪያዬ ይላል። ስለዚህ ተደግፎ የተያዘ ባሪያ ነው ኢየሱስ። ጭራሽ ኢየሱስ የሚያደርገው ሥራ በፈጣሪ ስም ሲሆን እርሱ ነቢይ ስለመሆኑ የሚመሰክር እንደሆነ ነው የተነገረው። ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ እኔ በአባቴ ስም የማደርገው ሥራ ስለ እኔ ይመሰክራል አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ አብ ልፈጽመው የሰጠኝ ሥራ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራል አለ። ኢየሱስ ሲያደርጋቸው የነበሩ ሥራዎች በአጠቃላይ እሱ ሁሉን ቻይ አምላክ መሆኑን የሚያሳይ ሳይሆን መልእክተኛ ስለመሆኑ አብ ለታምራት ለእሱ ለመልእክተኛነቱ ለማስረጃነት የሰጠው ሥራ ነው። ሲያደርገው የነበረው ደግሞ በአምላክ ስም ነው ሲያደርግ የነበረው። ኢየሱስ የሚያደርገው ሁሉ መልእክተኛ ስለመሆኑ ምስክር እንዲሆን በስጦታ ያገኘው ስለሆነ አብ ልፈጽመው የሰጠኝ ሥራ በማለት እንቅጩን ፍርጥ አድርጎ ነው የነገረን። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ይሁት ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር ላይ አከበርኩዋል። ልፈጽመው የሰጠኝ ምን ሥራ ራሱ አከበርኩዋል። ስለዚህ ሁሉም ማድረግ የሚችል ማንነት ከሌላ ማንነት የሚሰራበትን አቅም በስጦታ በፍጹም አይቀበልም። ኢየሱስ ያደርግ የነበረው ሥራ ሙት ማስነሳት፣ ሽባ መተርተር፣ ዕውር ማብራት ወዘተ በእርሱ የሚያምነው ሰው ሊያደርገው ይችላል። አረ ኢየሱስ ካደረገው በላይ የሚበልጥ ሊያደርግ ይችላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እሱ ደግሞ ያደርጋል፣ ከዚህ የሚበልጥም ያደርጋል አለ። እንዴ የአምላክ ሁሉን ቻይነት እንዴት ነው የሚበለጠው? እንደ ኢየሱስ የሚያደርጋቸው ሥራዎች የአምላክን እንደ ሁሉን ቻይነት የምናይኖረው ከኢየሱስ የሚበልጥ ሥራ እንዴት ሊያደርግ ይችላል ራሱ ማለት ነው። እና አንድ ቦታ ላይ እንደውም የሚለው ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሚሳናችሁ ነገር የለም አለ። አቤት ይህን ጥቅስ ኢየሱስ ተናግሮት ቢሆን ኖሮ ወዲያውኑ ሁሉን ቻይ ነው መለኮት ነው ተብሎ ነበር የሚሰጥ የነበረው ማለት። ስለዚህ ኢየሱስ የሚያደርገው ሥራ የአምላክነት ሥራ ሳይሆን በጸጋና በስጦታ እንዲሰራ የተዘዘው ሥራ ነው። ምክንያቱም ኢየሱስ ከሚያደርገው ቢበልጥ ተከታዮቹ ለማድረግ የሚሳናቸው ምንም ነገር የለም ተብሏልና ማለት ነው። ከፈጣሪ እያየ የሚሰራ ማንነት ራሱ ፈጣሪ ከሆነ አንዱ የሚያሳይ ሁለተኛ ደግሞ እያየ የሚኮርጅ ሁለት ፈጣሪ ይሆን ነበር። ነገር ግን የናዝሬቱ ኢየሱስ በአምላክና በዙ ፊት በሥራና በቃል ብርቱ ነቢይ ነበር ነው የሚለው የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ማለት። ይህ ምንድን ነው አላቸው። እነርሱም እንዲህ አሉ፣ በአምላክና በዙ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አለ። የናዝሬቱ ኢየሱስ በሥራ ብቻ አይደለም በቃል ብርቱ ነበረ። በቃል ምንድን ነው ብርቱ ሲባል ማቴዎስ ወንጌል ምዕራፍ 8 ቁጥር 8 ላይ የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም አለ። ነገር ግን ቃል ብቻ ተናገር ብላቴናው ይፈወሳል አለ። ማቴዎስ 9:2 ላይ ምንድን ያደረገው? እነሆ በአልጋ የተኛውን ሽባ ወደ እርሱ አመጡት። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአት ተሰረየልሃል ይላል። አሁን ደነገጡ። ምንድን ነው አሉ። ማቴዎስ 9:3 ላይ ከጸሐፍት ፈሪሳውያን በልባቸው ይህ ይሳደባል አሉ። ለምን? ማርቆስ ወንጌል ምዕራፍ 2 ቁጥር 7 ላይ ይህ ሰው ስለምን እንደዚህ ያለ ነገር ስድብ ይናገራል? ከአንዱ አምላክ በቀር ኃጢአትን ሊያስተሰርይ የሚችል ማንም የለም ብለው አሰቡ። ታዲያ ኢየሱስ ኃጢአት ሊያስተሰርይ እንዲቻለ ካልን አምላክ ስለሆነ ሳይሆን የሰው ልጅ ነውና ኃጢአት ያስተሰርይ ዘንድ ስልጣን የሰጠው አምላክ ስለሆነ ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ነገር ግን በምድር ላይ ኃጢአትን ሊያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ አለ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኛል። ስልጣን ሁሉ አለ። ኃጢአት የማስተሰረይ ስልጣን፣ የመፍረድ ስልጣን፣ የትኛውም ነገር ያገኘው ነገር ከራሱ አይደለም። ራሱ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች አላደርግም እንደሰማው ፈርዳለዋል። ምን እንላለው? እንደሰማው ፈርዳለዋል። ስልጣን ያገኘው በአጠቃላይ የሰው ልጅ ኃጢአትን ሊያስተሰርይ የሚችል ስልጣን ያገኘው ከአብ ነው። ለዛ ነው ሉቃስ 10:22 ላይ ሁሉ ከአባቴ ተሰጥቶኛልና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ
ይፈርድ ዘንድ ስልጣን ሰጠው ነው የሚለው ራሱ። ስለዚህ ስልጣን ያገኘው ነገር ነው ራሱ። ስለዚህ መጨረሻ ላይ ምንድን ነው ያሉት ማለት ነው? ለዚህ ሰው ስልጣንን ለዚህ ሰው ስልጣንን የሰጠውን እግዚአብሔርን ምን አሉት? አከበሩት ይላል መጨረሻ ላይ ማርቆስ ወንጌል፣ ማቴዎስ ወንጌል ምዕራፍ 9 ቁጥር 8 እና 9 ብትመለከቱት ለዚህ ሰው እንዲህ አይነት ስልጣን የሰጠውን እግዚአብሔርን ምን አሉ? አከበሩ እያለ ነው የሚናገረው። ስለዚህ ማቴዎስ 9:8 ላይ ሕዝቡ ምን አይተው ተደነቁ? ለሰው እንዲህ ያለ ስልጣን የሰጠ አምላክን አከበሩዋል። ስለዚህ ኢየሱስ አይ ቲንክ ስንመለከተው መለኮት መሆኑን አያሳይም። የሚሰራቸው የነበሩ ሳምራት፣ የሚናገራቸው የነበሩ ቃላቶች መለኮት ወይም ሁሉን ቻይ መሆኑን አያሳይም። ኢየሱስ ሌላ አሐዜ ኩሉ አይደለም። አሐዜ ኩሉ ማለት ሁሉን ያካበበ፣ ሁሉን የያዘ፣ ሁሉን የተቆጣጠረ በአብሮነት ሁሉ ጋር ያለ ማለት ነው ራሱ። መለኮት ሁሉን ያካበበ፣ ሁሉን የያዘ፣ ሁሉን የተቆጣጠረ ነው። አንዱ አምላክ ሁሉን በማስተባበር በመግቦትም ከህዝቡ ጋር ነው። ለምሳሌ ኢሳይያስ 8:10 ላይ አምላክ ከኛ ጋር ነው ይላል። አሁን ኢየሱስ ስንል ኢየሱስ ግን እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁል ጊዜ ከእናንተ ጋር አልኖርም አለ ይላል። እኔነቱ ከእናንተ ጋር አልኖርም። ታዲያ እንደዛ ከሆነ ማቴዎስ ወንጌል 28:20 ላይ እነሆ እኔ እስከ ዘመኑ ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ሊል እንዴት ቻለ ይላል። ሄሊዮ ማለት እስከ ማለት ሲሆን እስከ የሚለው መስተዋድድ ይህ አብሮነት ውስንነት ያለውን ነው የሚጠቁመው። እስከ ፍጻሜ ዘመን ድረስ ማለት ነው። በአማርኛ ላይ ዓለም ብሎ ነው ያስቀመጡት። በግሪከኛው አዮኖስ ነው የሚለው፣ ኮስሞ አይለውም። ኮስሞ ማለት ዓለም ነው። አዮኖስ ማለት ዘመን ነው፣ የዘመኑ ፍጻሜ ብሎ ነው ያስቀመጡት። አዮን የሚለው ቃል የዘመኑ ፍጻሜ ለማመልከት ይመጣል። ዕብራውያን 9:26 ላይ፣ አንደኛ ቆሮንቶስ 10:11 ላይ ተመልከቱት። አሁን ሌላ ርዕስት ነው። ዋናው ፖይንታቸው ምንድነው? ኢየሱስ ከአማኞች ጋር በምንድን ነው የሚሆነው ብለን ስንል ልክ ጳውሎስ በሆነበት ሂሳብ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ እኔ ምንም እንኳን በአካል ከእናንተ ጋር ባልኖርም በመንፈስ ግን ከእናንተ ጋር ነኝ አለ። ጳውሎስ እስር ቤት ሆኖ በመንፈስ ከእናንተ ጋር ነኝ ሲል ምን ማለት ነው? በአብሮነት ማለት ነው። ሶማ ማለት አካል ማለት ነው ራሱ። ጳውሎስ በአካል ከ47 እስከ 50 ዓመት ድረለት በቱርክ ኤፌሶን በነበረበት ጊዜ ይህን ደብዳቤ ሲጽፍ፣ በመንፈስ ግን ግሪክ ላይ ያለችው ቆሮንቶስ ውስጥ ከሚኖሩ ጋር ከእናንተ ጋር ነኝ ማለቱ ጳውሎስ አሐዜ ኩሉ መለኮት ነው አይደለም። ሙሴ፣ አሮን፣ ሳሙኤል ከሞቱ በኋላ በካህናቱ ዘንድና የአምላክን ስም በሚጠሩት ዘንድ እንደሆኑ ዳዊት ተናግሯል። ለምሳሌ መዝሙረ ዳዊት ምዕራፍ 99 ቁጥር 6 ላይ ይሁት ሙሴና አሮን በካህናቱ ዘንድ ናቸዋል። ሙሴና አሮን ሞተዋል፣ ግን ሙሴና አሮን በካህናቱ ዘንድ ናቸው። ሳሙኤል ደግሞ ስሙን በሚጠሩት ዘንድ ናቸዋል። ሳሙኤልም የለም፣ ሙሴም የለም፣ አሮንም የለም። ስለዚህ ሙሴም አሮንም ሳሙኤልም በሕይወት ሳይኖሩ ካለፉ በኋላ አሉ ከተባለ ኢየሱስ ደግሞ ካረገ በኋላ ከአማኞች ጋር አለ ቢባል ምንም ችግር የለውም ለዛ አይነት ነገር። ለምሳሌ ሉቃስ ወንጌል ምዕራፍ 16 ቁጥር 29 ላይ ስትመለከቱት አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ አሏቸው ይላል። በኢየሱስ ዘመን ሙሴና ነቢያት አልነበሩ፣ ግን መጽሐፍቶቻቸው አሉ፣ ትምህርታቸው አለ ከተባለ እንግዲያውስ ኢየሱስ ከአማኞች ጋር በትምህርቱ ባስተማረው ትምህርት አለ ማለት ነው እንጂ ኢየሱስ አሐዜ ኩሉ መለኮት ነው ካልን በተመሳሳይም እነዛ ማነው አብርሃም፣ እነ ሙሴ፣ እነ ነቢያት፣ እነ ማነው አሮን፣ እነ ሳሙኤልም አሐዜ ኩሉ ናቸው ብለን ልንደመድም ነው። ሌላው መለኮት ማለት መኮንነ ኩሉ ነው። መኮንነ ኩሉ ማለት የሁሉም ፈራጅ ነው ማለት ነው። ያዕቆብ ምዕራፍ 4 ቁጥር 12 ላይ ሕግን የሚሰጥና የሚፈርድ አንድ ነዋል፣ እርሱም ሊያድንም ሊያጠፋ የሚችል ነው። ማን ነው ይሄ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ለእያንዳንዱ ፊት ሳያዳላ በእያንዳንዱ ላይ እንደ ሥራ የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ምዕራፍ 10 ቁጥር 9 ላይ ሲናገር ሐዋርያው ፊት ሳያዳሉ ለእያንዳንዱ እንደ ሥራ የሚፈርደውን አብን ብትጠሩ ተብሏል አለ። ስለዚህ ስለ አብ ነው የሚያወራው። በእያንዳንዱ ላይ እንደ ሥራው የሚፈርድ አብ የሁሉ ፈራጅ ሲሆን፣ ኢየሱስ ግን በሁሉ ፈራጅና በሰዎች መካከል ያለ መካከለኛ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ይላል። ዕብራውያን ምዕራፍ 12 ቁጥር 23 ላይ የሁሉ ዳኛ ወደሚሆነው ወደ አምላክ አለ። ኢየሱስስ ቁጥር 24 ላይ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ አለ። ስለዚህ እዚህ ጋር ዳኛ የተባለው ክሪስቴስ የሚለው ዳኛ፣ ፈራጅ፣ መኮንን ማለት ነው። አንዱ አምላክ የሁሉ ዳኛ ሲባል ኢየሱስ ግን
ሜሲተስ ነው የተባለው። ሜሲተስ ማለት መካከለኛ ማለት ነው። ሜዲተር ነው የተባለው። ኢየሱስ በአንዱ አምላክና በሰዎች መካከል እየሰማ የሚፈርድ ነብይ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን ከአምላክ የሰማሁትን እውነትን የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደ ሰማው እፈርዳለሁ አለ። ከማን ነው የምሰማው? ከአንዱ አምላክ። ስለዚህ የሚፈርደው ማን ነው? ኢየሱስ። ኢየሱስ እንዴት አድርጎ ነው የሚፈርደው? ከአንድ አምላክ ከሁሉ ዳኛ ከሆነው እየሰማ የሚፈርደው እንጂ ከራሱ የሚያደርገው ነገር አይደለም። ፍርድም እንዲፈርድ ስልጣን የሰጠው ራሱ አምላክ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠዋል። ከራሱ የሚፈርደው ነገር የሁሉ ፈራጅ አይደለም። የሁሉ ፈራጅ አብ ነው ራሱ። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ አብ በአንድስ እንኳን አይፈርድም። ከዛስ ፍርድን ሁሉ ለማን ሰጠው? ለወልድ ሰጠዋል። ዮሐንስ ወንጌል 5:22 ላይ በስጦታ ያገኘው ነው ፍርድ። ፍርድን ሁሉ ለወልድ ነው የሰጠው ከተባለ ፍርድ የሚባለው ኢየሱስ ጋር ያለው ፍርድ ራሱ በስጦታ ያገኘው ነገር ነውና ስልጣን ሰጠው፣ ፍርድ ሰጠው የሚሉ ቃላት የመፍረድ ችሎታ የባህሪ ገንዘብ እንዳልሆነ ፍንትው አድርጎ ያሳያል ማለት ነው። ሰጠው የተባለው ለሰለሞን ፍርድ በሰጠበት ሂሳብ ነው። መዝሙረ ዳዊት ምዕራፍ 72 ቁጥር 1 ላይ አቤቱ ፍርድን ለንጉሥ ስጥ አለ ዳዊት ሲናገር፣ ጽድቅንም ለንጉሥ ልጅ አለ። ፍርድን ለንጉሥ ስጥ፣ ለንጉሥ ስጥ። ማን ነው ንጉሥ የተባለው? ሰለሞን ነው። ስለዚህ ፍርድ የተሰጠው ለሰለሞን በራሱ ያገኘው ነገር ካልሆነ በተመሳሳይ መሲሁ ወይም ኢየሱስ ፍርድን ያገኘው ከራሱ ያገኘው ነገር አይደለም። ለዛ ነው ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለም ሁሉ በጽድቅ ሊፈርዳለው አለ። ማንም የሚፈርደው አምላክ በማ ባዘጋጀው ሰው። ያዘጋጀው ሰው ማን ነው? ኢየሱስ ነው። ባዘጋጀው ሰው እጅ ይላል ቀን ቀጥሯልና አለ። የተቀጠረው ቀን ምንድን ነው? ዳግም ኢየሱስ የሚመጣበት ቀን ራሱ። ኢየሱስ ብቻ አይደለም የሚፈርደው እኮ ሌሎችም በፍርድ ቀን የሚፈርደው አሉ። አይ የተቀጠረበት ቀን የተባለው የፍርድ ቀን ነው ከተባለ እንግዲያውስ በፍርድ ቀን የሚፈርዱት ኢየሱስ ብቻ አይደለም። ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል አለ። እነማን ናቸው የሚፈርዱት? የነነዌ ሰዎች ከሙታን ከተነሱ በኋላ በዚህ ትውልድ ላይ በእስራኤሎች ላይ ይፈርዳሉ። እነማ? የነነዌ ሰዎች። ማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች አለ። በዚህ ትውልድ ላይ እንደ ባይብል ተስተምሮት በፍርድ ቀን የሚፈርዱት ሐዋርያትም ጭምር እንደሆኑ ተነግረዋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ላይ ትቀመጣላችኋል። ራዕየ ዮሐንስ ምዕራፍ 20 ቁጥር 4 ላይ ዙፋኖችም አየው በእነርሱ ላይ ለተቀመጡት ዳኝነት ተሰጣቸዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን አለ። ስለዚህ የነነዌ ሰዎች በፍርድ ቀን የሚፈርዱት ማለት የሚመሰክሩት ማለት ነው ብለው ይተረጉሙታል። ንግሥት አዜብ በፍርድ ቀን ትፈርዳለች ማለት ትመሰክራለች ማለት ነው። ሐዋርያት በፍርድ ቀን በ12ቱ ነገደ እስራኤል ይፈርዳሉ ማለት ይመሰክራሉ ማለት ነው ከተባለ እንግዲያውስ ኢየሱስ በፍርድ ቀን ይፈርዳል ማለት ምን ማለት ነው? ይመሰክራል ማለት ነው። ማስረጃ ይኖር ይሆን? አዎ። ማቴዎስ ወንጌል ምዕራፍ 7 ቁጥር 23 ላይ የዛን ጊዜም እኔ ከቶ አላውቃችሁም እናንተ አመፀኞች ብዬ ከእኔ ራቁ ብዬ እመሰክርባቸዋለሁ አለ። ወይ ይመሰክራል ወይ ይመሰክርበታል ወይ ደግሞ ይመሰክርለታል። ከሁለት አንዱ ነው የሚሆነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ተመልከቱ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ አለ። ይሄ ነው ፍርድ ማለት። ራዕይ 3:5 ላይ በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 48 ላይ እኔ የተናገሩት ቃል እርሱ በመጨረሻው ቀን ይፈርድበታል፣ ይመሰክርበታል። ያስተማረው ትምህርት ምን ያለው ነገር ትምህርት ልክ እንደዛ ማለት ነው። የምፈርድበት እኔ አይደለሁም። እኔ የተናገርኩት ቃል በእርሱ በመጨረሻ ቀን ይፈርድበታል። የኢየሱስ ፍርድ ምስክርነት ነው። ከዚህ ውጪ ነገር የለው። ለዛ ነው ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 159 ላይ በትንሣኤ ቀን በእነርሱ ላይ መስካሪ ይሆናል ነግሮናል። በቃ ትክክል ነው ራሱና ይህን ይመስላል። ኢየሱስ አይ ቲንክ መለኮት ነው ብለው የሚጠቀሙባቸውን አንዳንድ ፖይንቶችን አይተናል። አንደኛ ሁሉን አዋቂ ከሚለው ጋር ያያይዙታል።
እንደገና ሁሉን ነገር ማድረግ ይችላል እና ደግሞ በአንድ ጊዜ በሁሉም ስፍራ ይገኛል የሚሉትንና ሁሉም ፍርድ ይፈርዳል የሚሉት ነው። እነዚህ አራት ነጥቦች ኢየሱስ መለኮት መሆኑን በፍጹም አያሳዩም ነው የምንለው። ኢየሱስ ነብይ ነው። በነብይነቱ በመቀባትና በስጦታ ያገኛቸውን ነገሮች እንደ መለኮት አድርጎ መውሰድ ስህተት ነው። ለዛሬ በዚህ ይብቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي